እመጣለሁ። አንቺስ? እኔ እመጣለሁ እንጂ ወደ ቤታችን ብቻ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እዛ ቤት ጠብቂ። ሄሎ ካሌብ እባላለሁ። ካሌብ ሞሲሳ 5 ደቂቃ ብቻ ሰጥቻለሁ። ዝናን ፍታው። ምን ሊገሏት ነው? መድብል እንልቀቁት። የለም ዝናን እንልቀቀው። እሺ በል ይግደሏል። የእሱንም ስጋ ዘልዝዬ ገለዋል። ከዛ ሁሉም ነገር ይፈጸማል። ቅድስቴ በጣም ከማሰቧ ከመጨነቋ የተነሳ እንግዲህ አላስችላትኝ ብሎ ዝናን ለመፍታት ወደ ታሰረበት ሂዳለች ማለት ነው። ውድ ቤተሰቦቻችን ዝናን እንግዲህ ሂዳ እግሩ ስር ተንበርከካ እባክህ ምሳሌን የያዟትን ሰዎች አስለቅቅልኝ እባክህ ብለው ተማጽነው ነበር። እግሩ ስር ወድቃ እንዴት አሰረም ቢሆን ስትለምነው ስትማጸነው ነበረ። ያው የምሳሌን ነገር ለቅድስቴ በጣም ከባድ ነውና ስሜቷ መቆጣጠር አቅቷት በጣም ተማጽነው ነበረ። እሱም ያላት የነበረው ፍቺኝና ልጅሽን ከፈለግሻት ምሳሌ እኔን ስትፈቺ በእጅሽ ትገባልሻለች፣ አለበለዚያ ግን እንዳታስቢው ነበር ያላት ማለት ነው። ውድ ቤተሰቦች ከዛም እንግዲህ እሺ ፈታሃለሁ ብላ ልትፈታው ብትሞክርም መድብል እረፊ ተይ ብሎ ተቆጥቷታል ማለት ነው። አስወጥቷታል። ልትፈታው እንግዲህ ቁልፉን ከታሰረበትን ሰንሰለቱን ለመፍታት ብዙ ነገሮች ሞክራ ነበረ፣ ግን አልቻለችም። ምክንያቱ ደግሞ መድብል አይሆንም ስላለ ማለት ነው። ውድ ቤተሰቦቻችን በመጨረሻም እንግዲህ ቅድስቴ ሂዳ እሱን ብቻ ሳይሆን ማህሌትንም ሂዳ ቤቷ ድረስ እባክሽ እትዬ ብላ ተማጽናት ነበረ። ስንት ስትሰድቢ ስታንጓጥጭኝ ሙድ ስትይዝብኝ እንዳልነበረ ዛሬ ደግሞ ግሬ ስር ተደፍተሽ እትዬ ትኛለሽ እንዴ? ምን ማለት አስበሽ ነው እያለች እንግዲህ ማህሌት እየተሳለቀችባት ነበረ። እባክሽ ምሳሌን አትርፊልኝ፣ ምሳሌን ህይወቷን እፈልገዋለሁኝ፣ እባክሽ የያዟትን ሰዎች አንቺ ነሽ የምታውቂያቸውና እባክሽ ርጂ ብላት ነበረ። ከዛም እንግዲህ እሺ ብላ ማለት እንግዲህ ሙድ እያያዘችባት ነበረ። አሁን እሱን ለማግኘት ወይም ምሳሌ ማግኘት ከፈለግሽ ቀጥታ ሄደሽ ዝናን ካለበት ፍቹ፣ ዝና በህይወት ወደዚህ ከመጣ ምሳሌ በህይወት ትመጣልሻለች፣ አለበለዚያ ግን እንዳታስቢው ብላ ነበር ያለቻት ማለት ነው። ቤተሰቦቻችን በዛም እንግዲህ አረባክሽ እሺ ዝናን እኔ እንዲፈታ የምችለውን ሁሉ አደርጋለሁ፣ ግን ደግሞ እባክሽ አንቺ ተባበሪኝ፣ እቺ ልጅ እኮ ምንም አታውቅም ብላት ነበረ። እኔ ምን አገባኝ ይመለከተኛል ወይ ብላ ነው እንግዲህ ቅድስቴን ከፍ ዝቅ አድርጋ ማህሌት የሰደበቻት። ከዛም እንግዲህ እንደተመለሰች ቀጥታ ዳጣን ወደ ቤት ሂጂ እኔ የምሄድበት አለ ብላ ነው ቀጥታ የሄደችው። መድብል እንደማይፈቅድላት ታውቃለች፣ መድብል እንደሚቆጣ ታውቃለች። ግን ደግሞ በቃ ለምሳሌን ይገሏታን ብላ በጣም ስላሰበች ስለተጨነቀች ከማሰብ ከመጨነቋ የተነሳ እንግዲህ ወደ ዝና ጋር ሄዳለች ማለት ነው። ቤተሰቦቻችን በእርግጥ ዝና ጋር ብትሄድ ሰንሰለቱ በቁልፍ ነው የተቆለፈው። ቁልፉን ደግሞ የያዘው መድብል ነው። እሱ ነገር ትንሽ እንትን ሊላት ይችላል። ለመድብል ደግሞ ይሄ ካሌብ ሞሲሳ የሚባለው ከዝና ጋር የሚሰራው ዋናው ይሄ በቃ አስፈሪው ሰውዬ፣ አስፈሪው ስንል እንግዲህ ለሰው ህይወት ምንም ጣጣ የሌለው ገንዘብን አምላኩ አድርጎ የሚንቀሳቀስ በጣም አደገኛና ተንኮለኛ መጥፎ ሰው ነው። እሱም ግብረ አበሮቹም በጣም ኃይለኞች መጥፎዎች ናቸውና በዛም የተነሳ እንግዲህ ለመድብል ደውሎለት ካሌብ ሞሲሳ ባላለሁኝ ምሳሌን በህይወት የምትፈልጋ ከሆነ በዚች 5 ደቂቃ ውስጥ ዝናን ልቀቅ፣ አለበለዚያ ግን አስከሬኗን እሰጥሃለሁ ነበር ያለው ማለት ነው። ምሳሌን መድብል በጣም ነው የደነገጠው እውነት ለመናገር። ምክንያቱም አንደኛ እንግዲህ ወንድሜን አስፈታለሁ ብሎ ሲያስብ ሌላ ፈተና ሌላ እንትን ውስጥ ነው የገባው። ሞገስም ይሄን ሰምቶ ስለነበረ እባክህ መድብል እንሄድና ዝናን እንፍታው፣ ምሳሌን እንድናጣት አንፈልግም፣ ወንድሜስ ነበር ያለው። ወንድሜስ ብሩክስ ከገደላት ይግደላት፣ እኔም ገድዬ ዘልዝዬ ሰቅልለታለሁኝ ነበር ያለው። ውድ ቤተሰቦቻችን እንግዲህ ያም ሰውየው በጣም ነው ያስፈራራው። መድብል በጣም ደንግጧል። በእርግጥ ግን ደግሞ እጅ መስጠት አልፈለገም። እንግዲህ እሱ እንደፈለገው ማድረግ ይችላል፣ እኔም ደግሞ
አለቀውም ዝናን እያለ ነው ያለው። ውድ ቤተሰቦቻችን ሞገስ ግን እባክህ እንደዛ አይሆንም እንልቀቀውና ምሳሌን ከለቀቁልን በኋላ ሌላ መፍትሄ እንፈልጋለን እንጂ እንደዚህማ ሊሆን አይችልም እያለ እየለመነው ነበረ። መድብልም አይ ሞገስ የማይሆን ነው አርፈት ተቀመጥ እያለው ይገኛል። ግን በተዘዋዋሪ ቅድስት ትሄዳለች። ቅድስት ስትፈታው እንግዲህ ዝና ሄዶ እንግዲህ ምሳሌን ያስለቀቃታል የሚል ተስፋ አለን። ውድ ቤተሰቦቻችን ግን ደግሞ በጣም ነው የሚያስጠላው። ምክንያቱም ዝና ከዚህ ጋር ካመለጠ ሌላ የከፋ ነገር ነው የሚመጣው። ስለዚህ በዚህ ልክ ገና ድራማውን ለማስረዘም ተብሎ ሌላ የሚያስጠላ ነገር ባይደረግ እንላለን። ቤተሰቦቻችን እስኪ እናንተ ማሳባት አስተያየታችሁን አስቀምጡልን። ላይክ ማድረጋችሁን አትርሱ። እስከ መጨረሻ በማየት ሀሳባችሁን አስተያየታችሁን በኮሜንት አስቀምጡልን። የደወል ምልክቷን በመጫን ሁሌም አዳዲስ ቪዲዮዎችን ስንለቅ እናንተ ጋር እንዲደርሱ ይረዳል ማለት ነው። ውድ ቤተሰቦችን ሌላው እንግዲህ ሉላ በቃ ሰየው አሁን ሰላሜ ተመለሰልኝ ነፃነቴ ታወጀልኝ ብላ ደስታዋን አጣጥማ ሳትጨርስ መልሶ የምሳሌን መታገስ ስትሰማ በጣም ነው የደነገጠችው። በቃ አሁን ፈጣሪ ረዳን ህይወት የተስተካከለ ብዬ ደስ ብሎኝ ደስታዬን ሳልጨርስ ደሞ መልሶ ሌላ ሀዘን፣ አሁንም ሌላ ቤት መዝጋት፣ አሁንም ፀሐይንና ቀይ እንደናፈኩ መኖር፣ አሁን የኔ መኖር ምን መኖር ነው እያለች እንግዲህ ራሷን እንትን እያለች የተስፋ መቁረጥ መንገድ ውስጥ እየገባች ነው። ግን ሞገስ ደግሞ ኖ ምንም አይነት ተስፋ መቁረጥ የለብሽም፣ እንዴት ያንን ሁሉ መከራ ያሳልፈን አምላክ ዛሬስ እንዴት ይተወናል ብለሽ አስብሽ። ስለዚህ ለምን እንደዛ ታስቢያለሽ? ለምን እንደዛ ትጨነቂያለሽ? ፈጽሞ የማይሆን ነገር ነው እሱማ፣ እንደዛማ እንደታስቢ እያለ ይገኛል ማለት ነው። እሷም እንግዲህ እስኪ ይሁን ካልክ ምን ይደረጋል ብላ እየተጽናናች ነው። ቤተሰቦቻችን ዝና ግን እስካሁን መድብል በተለያየ መልኩ እየገረፈው እያሰቃየው ይገኛል። ግን ምንም ያክል ቢገርፈው ምንም ያክል ቢያሰቃየው አንዲት ቅንጣት የምታከል ሽራፊ ሚስጥር ማውጣት አልቻለም። ዝና በጣም ኃይለኛ ሰው ነው። በነገራችን ላይ ያው የጉራም ቢጨመርበትም ግን ኃይለኛ ነው። በተለይ ለሚስጥር አሳልፎ ላለመስጠት ወይም ህይወቱን ለመስጠት ያለው ዝግጅት በጣም የሚገርም ነው። ውድ ቤተሰቦቻችን እንግዲህ ትንሽ ነገሩ የተንዛዛ ይመስላል ቤተሰቦቼ። እዚህ ጋር ግን አንደኛ ዝና ማምለጥ የለበትም፣ ሁለተኛ ምሳሌ መለቀቅ አለበት፣ ሶስተኛ ደግሞ ብሩክ ያለበት መታወቅ አለበት። ምክንያቱም ይሄን ያክል ጊዜ ምንም በማይታወቅ ሁኔታ እስካሁን እንትን ብሏል። ስለዚህ ከዚህ በላይ ነገሮች መሰናከልና እንትን መጥፎ እንትን መሆን የለባቸውም ባይነን። ቤተሰቦቻችን እናንተስ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን አስቀምጡልን። እኔ በጣም ነው ያስጠላኝ። ምክንያቱም የብሩክን ሰስፔንስ ነው እየጠበቅን ያለ ሌላ ቅድስት እዚህ ጋር ማን ነው ምሳሌ ደግሞ የምሳሌ መታገት በጣም ነው የሚያስጠላው። ውድ ቤተሰቦች እንደዛ ነው ብዬ እኔ ማስበው ማለት ነው። አሁን ምሳሌ መልቀቅ አለበት። ከዛ ሲቀጥል ደግሞ ብሩክ ያለበት ሁኔታ ፍንጭ መኖር አለበት ባይነኝ እላለሁኝ። እናንተስ ምን ትላላችሁ? ምክንያቱም አሊያ ግን ትንሽ የሚያስጠላ ሁኔታ ነው የሚሆነው እንላለን። ውድ ቤተሰቦቻችን በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ቆዩ። ሁሌም አብራችሁ ስለሆናችሁ ምስጋና ከፍ ያለ ነው። መልካም ጊዜ ተመኘው። ባይ ባይ።